እሱ የተናገረው ሙሉ በሙሉ አምንበታለሁኝ አካል ነው ብሏል። አምንበታለሁ አካል ነው ብዬ ነው አላህን ማምነው እያሉ ነበረ። አካልን የሚያመልክ ደግሞ ጅስምን የሚያመልክ ማለት ነው ሙጀሲም ነው። ሙጀሲም የሆነ ደግሞ ሰለፎቻችን ካፊር ናቸው ብለዋል። እና ዋቢዎች በዚህ መልኩ ካፊሮች ናቸው። አላሁ ስብሓነሁ ወተዓላ እጅ፣ እግር እንትና እያሉ የሚጠቅሱት ነገር ይሄ ፍጹም በቁርአንና በሐዲት የሌለ የሆነ ነገር ነው። አንድ ነገር ልብ በሉ። ለምሳሌ እግር የሚለውን ላንሳላችሁና ሁሉም ትረዱታላችሁ። እጅ የሚለውንም አጣላችኋለሁ አብሽሩ። እና እህታችን ትኩረት አድርግልኝ እዚህ ጋር በቁርአን ውስጥ በሐዲስም ውስጥ ሰለፎችም አንድም ቦታ አላህ እጅ አለኝ ብሏል አላሉም፣ እግር አለኝ ብሏል የተባለበት አንድም ቦታ የለም። አንድ ቦታ ምናልባት 26% ላይ ነው ያለው። ውይይቱን እየፖስተትኩት ነው ያለሁት። በደንብ ታዳምጪዋለሽ ኢንሻአላህ። ዩቲዩብ ላይ እየፖስተትኩ ነው። መርከዝ መሻሪያን ታውቂዋለሽ በዩቲዩብ? እዛ ጋር ይለቀቃል ስለሆነ ታገኘዋለሽ ኢንሻአላህ። ሸበካ በጣም እምቢ ብሎኝ ነው ምሽት 2 ሰዓት ላይ ነበረ ፖስተዋለሁ ብዬ ያሰብኩት ይዞኝ ነው። እና አካል እናመልካለን ይበሉ እንጂ አካልን እንደሚያመልኩ። አካል ማለት እንግዲህ እጅ ማለት አካል ነው፣ እግር ማለት አካል ነው፣ ባት ማለት አካል ነው። እና ቁርአን ውስጥ የለም ይሄ። ማስረጃ አምጡ ተብለው ተይዘው ነበረ። ውይይቱ ምናልባት ተገኝተሽበት ከሆነ ለአድሪ አሳደምጠው ነበረ ግን አንድም ሰለፍ አላመጡም። ግን አካል ነው ብዬ አምናለሁኝ እያሉ ነበር። አካል ነው ብላችሁ ካመናችሁ እጅ አለው እግር አለው እያላችሁ የምታምኑ ከሆነ ከቁርአን ከሐዲስ በሰለፎች አረዳድ እስኪ ያምጡ ሲባል አንድም አልተጠቀሰም። እንዳያችሁት በጣም ረዥም ሰዓት ነው፣ ግን አንድም አልተጠቀሰም። እና ሱብሃንአላህ በጣም የሚያሳዝን ነው። እና ልብ የምንለው ነገር አሁን ለምሳሌ እግር እያሉ ምን ይሏቸዋል? አላህ እግሩን ጀሃነም ውስጥ ያስገባል ይሏቸዋል። ጀሃነም አልሞላ ስትል ጭማሬ ስትል እግሩን ያስገባባትና ወይንም ይረግጣትና በቃኝ ትላለች ይላሉ። በዚህ ንግግር ሐዲስና ቁርአኖችን ያለ አረዳዱ በመረዳት ነው አልወጉ እንደዚህ ገደል የሚገቡት እነዚህ ሰዎች። ሱብሃንአላህ አላህ ወላሂ በጣም ያሳዝናል። ላኪን ቀረብ ብላችሁ ብታዩዋቸውና እስኪ የት ቦታ ነው አላህ እንዲህ ያለው ብትሏቸው በጭራሽ በቁም ነገር መናገር አይችሉም። ያን ነገር ይሄ ነው ብሎ መናገር አይችሉም። እና ልብ የምትሉልኝ ነገር አሁን ይሄን ለምሳሌ እግር የሚሉትን ከየት ነው ያዙት ብትሉ ረሱል ዓለይሂ ሰላቱ ወሰላም በሐዲታቸው ያሉት ነገር አለ። ላ ተዛሉ ጀሀነሙ ዩልቃ ፊሃ ወተቁሉ ሀል ሚን መዚድ ሐታ የضع ረቡል ዒዘቲ ፊሃ ቀደመሁ የሚል ሐዲት አለ። ይሁት አሁን ቀደም ማለት ቀደም እንግዲህ ጀሀነም ሁልጊዜ በተጨመረባት ቁጥር ጭማሬ ስጡን ጭማሬ እያለች ማለት አትተውም። ምን እስከሚሆን ድረስ አሉ። አረበኛውን ልቅራላችሁና ወደ እንትኑ እንመጣለን። እስከ መቼ ድረስ ነው ይሄን የምትለው? ሐታ የضع ረቡል ዒዘቲ ፊሃ ቀደመሁ። እንግዲህ ቀደም የሚባለውን ነገር አላሁ ስብሓነሁ ወተዓላ እሷ ውስጥ እስከሚያደርግባት ድረስ ጭማሬ ማለትን አትተውም አሉ። እሺ ቀደም የሚለው ምንድን ነው ነው? አሁን እዚህ ጋር ቀደም የሚለው ምንድን ነው? አሁን ይመጡና ይሄንን በራሳቸው አረዳድ ይረዱና እግር ብለው ይተረጉማሉ። ልብ እንበል። ጀሀነም አልሞላ ብላ እግሩን አስገብቶ ከዛ በቃኝ ትላለች ይሏችኋል። በዚህ ንግግር እንደው ትርጉሙ ልተውላችሁና እንደው ምንድነው ትርጉሙ እመጣለሁኝ በኋላ። ግን እግር እንዳልሆነ የዚህ ቃል ትርጉሙ እንድትረዱት መጀመሪያ የሚያደርጋችሁን ነገር ልጥቀስላችሁ። ጀሀነም አልሞላ ብላ ቀደም የሚባለው ነገር ሲጨመርባት በቃኝ ትላለች አሉ ረሱል ዓለይሂ ሰላቱ ወሰላም። እሺ ቀደም ምንድን ነው ስንል ቀደም የሚለው ቃል ብዙ ትርጉም አለው አረበኛ ላይ ብዙ። እሺ ታዲያ እዚህ ቦታ ላይ ወሃቢዮች ምን ይላሉ? እግሩን እስከሚያስገባ ብለው ይተረጉሙላችኋል። እግሩን ብለው ስለዚህ እንደው በዚህ አካሄድ ዝም ብላችሁ ሄዱና
ላሳያችሁ ትክክል እንዳልሆነ ትርጉማቸው ማለት ነው። ስለዚህ በእነሱ አካሄድ ከተሄደ አሁን ጀሃነም አልሞላ ብላ የምትሞላው በማን ነው እያሉ ነው? አላህ እግር ኖሮት በአላህ እግር ነው የምትሞላው እያሉት ነው። አንድ በሉ በአላህ እግር ነው የምትሞላው እያሉ ነው። ጀሃነም አልሞላ ብላ አላህ ምን ሆነ? የጀሃነም መሙሊያ ሆነ ማለት ነው። እሺ ያዙ ላይ አንድ ነጥብ። አንደኛ አላህን የጀሃነም መሙሊያ አደረጉት። እነሱሳ ያ የጀሃነም መሙሊያ የሆነውን ነገር አምልከን ተገዝተን ጀነት እንገባለን የሚሉ ሰዎች ናቸው። እሱሳ ምንድነው? የጀሃነም መሙሊያ ነው። ፈጣሪ ጌታ ጀሃነም ገብቶ የጀሃነም መሙሊያ ሆኖ እሱን ያመለኩ ደግሞ የጀነት እንሆናለን የሚሉ ሰዎች አሁን ይሄ ትርጉም ያስኬዳል ወይ? አንድ ነጥብ። ፈጣሪ ጀሃነም ውስጥ ገብቶ ፍጡር ደግሞ ጀነት የሚገባ ማለት ነው። ሱብሃንአላህ በጭራሽ የማይሆን ነገር ማለት ነው። ይሄ እንደማይሆን ደግሞ አላህ በቁርአን ሱረቱል አንቢያ ላይ ሲጠቅስልን ምን ይለናል? ጨረቃ፣ ፀሐይ ምን ይደረጋሉ? ብርሃናቸው ያኔ የውመል ቂያማ ብርሃናቸው ይመጠጥና ጨረቃን የሚያመልኩ ሰዎች አሉ፣ ፀሐይን የሚያመልኩ ሰዎች ስላሉ አላህ ምን ያደርጋቸዋል? ጨረቃና ፀሐይ የሚመለኩ እንደማይሆኑ እንዳልነበሩ ሊመለኩ የማይገቡ መሆናቸውን ሊያሳያቸውና እነሱ ጋር አብረው ጀሃነም ውስጥ እንዲገቡ ያደርጋቸዋል። ጀሃነም ሰዎች ጀሃነም ይገባሉ። ጨረቃን የሚያመልኩ ፀሐይ የሚያመልኩ ጀሃነም ይገባሉ አይደለ? ጨረቃና ፀሐይም ብርሃናቸው ተመቶ ጀሃነም ውስጥ ይገባሉ። ለምንድን ነው የሚገቡት? ጨረቃና ፀሐይን ሲያመልኩ የነበሩ ሰዎች ለካ አንደኛው ጀሃነም ውስጥ የሚገባ የሆነ ነገር ነው እንዴ ስናመልክ የነበረው ብለው ይበልጥ እንዲናደዱና እንዲቆጩ እንዲጸጸቱ እንደዚህ ያደርጋቸዋል አላህ። ታዲያ ምን አለን ይህን ነገር ሲገልጽልን? ለው ካነ ሃኡላኢ አሊሀተን ማ ወረዱሃ ወኩሉም ፊሃ ኻሊዱን ይላል። እነዚህ ነገሮች ፀሐይ የሚሆን ጨረቃ፣ ሌሎቹም ነገራቶች ለው ካነ ሃኡላኢ እነሱ ሆነው በነበረ አሊሀተን ጌታ በነበሩ እኮ አለ ማ ወረዱሃ ጀሃነም ውስጥ አይገቡም ነበረ። ወኩሉም ፊሃ ኻሊዱን እነዚህ ነገራቶች ሁላቸውም ጀሃነም ውስጥ የሚዘወትሩ ናቸው አለ። የጀሃነም ሰዎችም ጨረቃም ፀሐይም እነሱ ሲያመልኳቸው የነበሩ ነገራቶችም አብረው እዛው የሚዘወትሩ ናቸው። ጌታ ቢሆኑ ኖሮ ጀሃነም ውስጥ አይገቡም ነበረ ይላል አላህ። ተመልከቱ፣ ጌታ የሆነ የጀሃነም መሙሊያ አይሆንም ነው ከዚህ ጋር የምትይዙት። ጌታ የሆነ የጀሃነም መሙሊያ አይሆንም። ኢዘን ዋሃቢዎች ጀሃነም አልሞላ ብላ በእግሩ ሞላት ሲሉ ጌታ የሆነ ደግሞ ጀሃነም አይወርድም እያለ ነው በቁርአን። አላህ ምን እያደረጉ ነው? ጌታ ነው እያሉ ጀሃነም የወረደ ነው እያሉ። ጀሃነም ውስጥ የሚወርድ ጀሃነም መሙሊያ የሆነ ደግሞ ጌታ ሊሆን እንደማይችል አላህ እየነገረን ነው። ስለዚህ የተረጎሙበት ትርጉም የተንሸዋረረ ነው ነው አንድ። ሁለተኛ አሁንም ሌላ ነጥብ ላንሳላችሁ። አላህ በሰዎችና በጅኖችና በሰዎች እሞላታለሁ አለ። የምትሞላው በምንድን ነው? በሰውና በጅን ነው። አልሞላ በላ በእግሬ ሞላታለሁ አላለም አላህ። የሚሞላት በምንድን ነው? በሰውና በጅን በከፈሩት ማለት ነው። ስለዚህ በእግሩ ነው የሚሞላት ያሉት ትርጉም አሁንም የተንሸዋረረ ነው ማለት ነው። ይሁት ስለዚህ ሐዲሱን ዑለማዎች ምን አሉት የሚለውን ገብቶ ማየት አለበት ማለት ነው። ለምን ቀደም የሚለው በጣም ብዙ ትርጉሞች ስላሉት እሺ ታዲያ ሐዲሱን የተረጉሙ ሰዎች ምን አሉ? ቀደም ማለት ከኋላ የቀረ ጀማዓ ማለት ነው ብለው አስቀመጡ። ይህን ትርጉም ስላለው ነው ከልብ ወለዳቸው ሳይሆን ቀደም ማለት ከኋላ የቀረ ጀማዓ የሆነ የተዘጋጀ የሆነ ጀማዓ ተዘጋጅቶ የተቀመጠ የሆነ ጀማዓ ምን ይባላል? ቀደም ተብሎ ይጠራል። ለዚያም አላህ ምን ይላል? ሱብሃንአላህ ወላሂ ልብ በሉማ ሱብሃንአላህ من لنا الله سبحانه وتعالى وبشر الذين آمنوا النزان يأمنوا يهونوتن أبشراتشو لمن دنهم يبشراتشو من بلو أن لهم قدم صدق عند ربهم
ምን ስላላቸው ነው የምታበሽራቸው? አበሽራቸው ምን ብለህ ለነሱ ለእናንተ ቀደመ ሲድቅ የእውነት የሆነ ቀደም አለላችሁ እና በዚህ መልኩ አበስራቸው ይላል። ቀደመ ሲድቅ አላቸው። ቀደመ ሲድቅ ማለት ነው የተቀደመ የሆነ ወይም ደግሞ ተረከዝ አላህ ዘንድ ወይም እግር ተቀምጦላቸዋል ስለሆነ ቀደም ማለት እግር ስለሚሉት አላህ ዘንድ እግር ስለተቀመጠላቸው አበሽራቸው ማለት ነው። እንዴት ትርጉሙ ቀደም ነው የተጠቀሰው። ቀደም አላቸው እነሱ አላህ ዘንድ አለ። ለነሱ የተዘጋጀላቸው የሆነ ነገር አለላቸው። አሳልፈው የሰሩት የሆነ መልካም ስራዎች ስላሉ ያንን ጀምዕ አድርጎ አላህ አስቀምጦላቸዋል። ለዚህ አበሽራቸው እያለ ነው። ቀደም ነው የተጠቀሰው። ሰዎቹ እዚህ ዱንያ ላይ ናቸው። አበሽራቸው የተባለ ነው። ለምን አላህ ዘንድ ቀደመ ሲጥቃላቸው እግር ማለት ነው ካለ አላህ ዘንድ እግር አላቸው፣ እዛ ተቀምጦላቸዋል። በእነሱ በበላይ አርሽ በላይ ሰቅለውታል። ከአርሽ በላይ የሆነ እግር ተቀምጦላቸዋልና አበሽራቸው ማለት ሊሆን ነው ትርጉሙ ማለት ነው። ተመልከቱ ምን ያክል ጠማማ እንደሆነ እንትናቸው። ኢዘን ቀደም ማለት ምንድን ነው ታዲያ? ምን አሉ? ጀሃነም ጭማሬን ሁልጊዜ ትጠይቃለች። የሆነ ጭማሬ በተጨመረባት ሰዓት አሁንም ጭማሬ እያለች ትጠይቃለች። አላሁ ስብሓነሁ ወተዓላ ምን እስከሚያደርጋት ድረስ ምን እስከሚያደርጋት ሐታ የضع ረቡል ዒዘቲ የልቅና ባለቤት የሆነው አላሁ ስብሓነሁ ወተዓላ እስከሚጨምርባት ድረስ ምንን ፊሃ እሷ ውስጥ ቀደመሁ የመጨረሻ ለመሙላ ብሎ ያዘጋጃቸው የሆኑትን ጀምዓዎችን እስከሚያስገባቸው ድረስ ጭማሬ ጭማሬ ማለት ተዋናትተውም ያንን ጀምዓ ያስገባባት ጊዜ በቃኝ በቃኝ ትላለች ጀሃነም። አሁን ይህን ነው አላህ እግር አለው እያሉ የሚተረጉሙት። ልብ በይ፣ ይህን አላህ እግር አለው ብሎ ይተረጉሙታል። የትና የት የተራራቀ ነገር ነው፣ በጭራሽ የማይገናኝ። እጅ አለው ብለው የሚተረጉሙት እንደዚህ አይነትን ነገር ነው። እጅ አለው እያሉ የሚተረጉሙትም እንዲህ አይነቱ ነው። ባት አለው እያሉ የሚተረጉሙትም እንደዚህ አይነቱ ነው። ለአላህ ክፍለ አካል አለው እያሉ የሚተረጉሙት እንደዚህ አይነቱ ነው። አህባቢ ልብ በሉ እንጂ በቁርአንም ውስጥ የለም በሐዲስም ውስጥ የለም አላህን አካል ነው የሚል አላህን እጅ አለው እግር አለው የሚል ጭራሽ የለም። ከሰልፎች የለም። እስኪ አምጡ ሲባሉ ታውቃላችሁ እንዴት እንደሚሆኑ ግልጽ ነው እህታችን።